تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የዚህ ፕሮግራም የክብር ስፖንሰሮች ጊፍት ሞዴስ፣ ሞን ሪል ስቴት፣ አንደኛ ደረጃ ስፖንሰር ኬርላንድ አጠቃላይ ሆስፒታል። ተመልሰናል። የተወዳጁ ተመልካቾቻችን እንግዲህ ዒዳችንን ፏ ብለን እያሳለፍን ነው። የዶሮን ጉዳይ ተመተናል። ዶሮ ዘምና ነው ያልሽው፣ በጣም የሚደንቅ ነው። እኔ በቃ ማለት እንዴት ነው አንዳንዴ ጊዜ ወስደሽ የምታረጊው ነገር የዛን ያህል ቫልዩ የሚጨምር ቢሆን ጥሩ ነው። ለከፈልሽው መስዋዕትነት ፍሬ አፍርቷል ይባላል። ግን ያን ያህል ጊዜ ወስዳችሁ አንድ ቀን ከዛም በላይ ተወስዶበት ተሰርቶ ግን ዶሮ ምንም አይገኝም ሲባል ደግሞ ትንሽ ቀስ አጥንትና ስጋ የሚሰብር አይነት ኪስ የሚሰብር አይነት መረጃ ነው። ግን አሁን የሰማነው ደግሞ በጣም አስደናቂ ነው። በእውነት በጣም ቆንጆ ነው። ግን አሁን ሀቅ እናውራ። ምናልባት እዛ ጋር አብዱላህ ስለነበረ ነው ወይስ የምር ቴስቱን አምነህበት ነው ይሰራ ያልከው? እውነት ቴስቱ በጣም የሚደንቅ ነው። በጣም ደስ ይላል። ግን ምንድነው እንዴት ነው አዲስ ነው። ለምሳሌ እኮ ተዋህዶ ነው የነበረው ነገር አለ አይደለ? አዲስ ጣዕም ሲሆን ትንሽ ለብዙ ነገራችን አዲስ የመሆን ነገር አለው እንጂ ቴስቱ የእውነት በጣም ቆንጆ ነው። ለየት የሚል ነገር አለው ጣዕም ላይ። ነገር ግን ስታየው ብዙ ልዩነት የለውም። ባይሆን ግን በኦሊቭ ኦይል እንዴት ነው ኦሊቭ ኦይል ለልጅ ነው የምጠቀመውና ለሰላጣ ካልሆነ በስተቀር ለዶሮ ለማንኛውም ግን ቴስት ቢያደርጉት በጣም ጥሩ ይመስለኛል። ወጣ ያለ ነው፣ ለየት ያለ ነው። የመጀመሪያ ቴስት ነው። ግን ደግሞ አልጠበቅኩም እንደዚህ ይሆናል። አንቺማ በጣም እስከመደንገጥ ሁላ በጣም ደስ የሚል ነው። ይሞክሩት ተመልካቾች። በዚህ አጋጣሚ የተጠቀምናቸው ነገሮች በሙሉ ያው በጣም ቶሎ እዛው ልናገኛቸው የምንችለው አዲስ ነገር አልተጠቀምንም። እሱ ይመከር ጥሩ ነው። ስለዚህ ከዚህ በኋላ እየመጣሁ ነው ዶሮ ስሪ እየመጣሁ ነው። ሰፈር ደርሻለሁ። ዶሮ ጣጂ ምናምን በጣም የሚለመዱ ቃላት ይሆናሉ ብዬ አስባለሁ። እንሞክረው። አንድ ሰው ቴስት አድርጎት በፊቱን ከመረጠ ይሄ ነው ተብሎ ባይገደድ እኔ ደስ ይለኛል እንደዛ ቢሆን። ምክንያቱም ይሄኛው ለሴቶች ምቹ ነው አሉ። ኪሳችሁንም እኮ ጠብቃችኋል በዚህ አጋጣሚ። በእርግጥ በወይራ ዘይቱ ይሄዳል፣ ወጪው ይካካሳል፣ ግን ይሻላል። አትሊስት 3 ኪሎ ሽንኩርት ምናምን ከማለት ይታደገናል። ወንዶች አስቡበት፣ ሞክሩት። በጣም አሪፍ ጣዕም ነው። በጣም ደስ የሚል ቆይታ ነበረን። አብዱላሂም በጣም እናመሰግናለን። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የፍቅር እንዲሆንላችሁ እንመኛለን። ቆይታችሁን ያደረጋችሁ ያላችሁትም መስኮት መልቲ ሚዲያና ኢቨንትስ ከሚንበር ቲቪ ጋር መተባበር ያዘጋጀላችሁን የኢድ ፕሮግራማችንን ነው። አብራችሁን ስላላችሁ በድጋሚ እጅግ አድርገን ነው የምናመሰግነው። ቆይታ እንግዲህ እያደረግን ነው። እንዴት ነው የኢድ ድባብ? እንደዚህ ባለ መልኩ እኔ እናንተም ደግሞ ለመጀመሪያ ጊዜ ነው አይደል ኢድን በጋራ ስናሳልፍ በቴሌቪዥን መስኮት ላይ በጣም ደስ የሚልና ቆንጆ ጊዜ እያሳለፍን ነው። እኛም በጣም ደስ የሚል ጊዜ እያሳለፍን ነው። እንግዲህ ያው ዒድ ሲባል ተዝናኑት፣ ፈታ ማለት፣ ለቀቅ ማለት ይጠበቃል። በዛ መልኩ ነው ፕሮግራማችን እያቀረበን የምንገኘው። የመጀመሪያ ጊዜያችን ነው እንደዚህ ቁጭ ብለን ቴሌቪዥን መስኮት ፊት ለፊት። አክቹአሊ ዒድ የመጀመሪያችን ባይሆንም አብረን በማክበር በቴሌቪዥን ደረጃ ግን ይሄኛው የመጀመሪያችን ነው። ኢንሻአላህ ይቀጥላል ብለን ተስፋ እናደርጋለን ኢንሻአላህ። ተዝናኖት ካልካይቀር በጣም ዘና ከሚያደርጉ ነገሮች ዒድን ዒድ ከሚያስመስሉ ነገሮች ውስጥ አንዱ እንግዲህ ነሽዳን ማድመጥ ከሙሽዶች ጋር ቆይታ ማድረግ ነውና በጣም ደስ የሚል ቆንጆ ህብረ ቀለም ያለው ቆይታ አድርገናል። ጥበብ የጠራቻቸው ሰዎች እኔን ጥበብ ስጠራኝ ምን ብላ ነው መሰለሽ ጠራችኝ? ከነ ባለቤቱ እንደዛ ነው ጥበብ። አንዳንዴ ባይዚ እንደዛ ትጣራለችና ግን እንዳልሽው ነሺዳ ጥሪ ግን እንዳለ አልነገርከኝም ነበር። ተጣርተሽ እኮ ነው እንዴ? ወይ ያልሽ እኮ በቃ ወይ ብለሽ እኮ ነው ወደ ስራ የገባሽ። ጥበብ ባይጠራሽማ ምንም ማይሆን ነገር ነው። አይ ጥሩ ነው። አይ መጀመሪያ ከነ ባለቤቱ ብላ ጠርታ ነው ከዛ በኋላ የተገናኘ ነው። አይ በጣም ቆንጆ ነው። ሳንጠራ ቤት አልነ ሰዎችስ? አይ እሱማ ያስታውቃል እኮ ባይዘው እኮ አንዳንድ ሰዎች ውስጣቸውም ላይ የለም ታለንቱም የለም ምኑም የለም ግን ወይ ብሎ ገባሻ? ውስጣቸው ውስጥ አቅሙም የለም ምኑም የለም ግን ሲመጡ ያስታውቃል። የመጀመሪያው ባይዘው አንዳንድ ሰዎች ጉዳዩ ላይ በጣም ንባብ ያላቸው ሰዎች ምናምን ሲሉ እንደምሰማው
አርት ወይም ደግሞ ጥበብ ለጥበበኛው አልፊ አይደለም፣ ትግል የለውም። ለምሳሌ የሆነ ሰው በነሺዳ ዓለም ውስጥ ሆኖ የሚታገል ከሆነ ዜማ የሚያታግለው ከሆነ በጣም ማለት ነው ገጣሚ ለመሆን እየሞከረ ይሄ ቀለል ብሎት የማይገጥም ከሆነ ሁሌ ትግል አንዳንድ ኤክስፒሪየንስ ለማድረግ ሊያታግል ይችላል። ግን ሁሌ ትግል ውስጥ ከሆነ እኔ አልተጠራም የሚል ልምዳሜ ነው የሚለው። መጠራት ሲኖረው ትግል የለውም፣ እንዲሁ ነው እንደ ወራጅ ውሃ ውርድ ይላል፣ ፈሰስ ነው የሚለው። እንግዲህ የኢድ ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። አሁንም አብሮነታችሁ ከኛ ጋር እንዲሆን እየጋበዝን ቀጣዩን ፕሮግራም ደግሞ ተከታትለን ተመልሰን ከኛ ጋር እንገናኛለን። ኢድኩም ሙባረክ ተቀበለላህ ሚና ወሚንኩም ሷሊሐል አዕማል። በያላችሁበት ጥሩ የኢድ ጊዜ እንዲሆንላችሁ እንመኛለን። አብራችሁን ቆዩ፣ ተመልሰን እንመጣለን። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። تقبل الله منا ومنكم عيد مبارك علينا وعليكم يا غفلة شكمين كلا يرقفي لدرس كمرادي بحرون كزفي يالتقيل أقلكوت يما يشير همامي مدينة سماي سر يفوز كرمي عليك صلاة الله ثم سلامه على يا رسول الله إني لمغرم نبي زين نبي زين نبي بهرو من باشقر مدينة قداي نبر تقبل الله منا ومنكم عيد مبارك علينا وعليكم ባህሩን ማን ባሻገረኝ መዲና ጉዳይ ነበረኝ። እንዲህ እያልን ጉዳያችን ተሳክቶልን ሄደን ያየናለን። በዚሁ ግን ጉዳያችን ተሳክቷል ወይስ አልተሳካም? ስለዚህ አሁንም ባህሩን ማን ባሻገረኝ መዲና ጉዳይ ነበረኝ ላይ ናችሁ። አላህ ይወፍቃችሁ። አሚን ያ ረብ። ውድና የተከበራችሁ ተመልካቾቻችን የምትገኙት መስኮት መልቲሚዲያና ኢቨንት ከሚንበር ቲቪ ጋር መተባበር ያዘጋጀላችሁን የኢድ ፕሮግራማችንን ነው የተከታተላችሁ ያላችሁት። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ በሌላኛው ፕሮግራማችን ደግሞ ከምንወዳቸው ከምናከብራቸው አላህ Subhanahu Wa Ta'ala ቆንጆ ጸጋን
ድምጽን ከሰጣቸው እንግዶቻችን ጋር ነው የምንገኘው። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና ቆያችሁ፣ እንኳን አብሮ አደረሰን። ስለተገናኘን በድጋሚ በጣም ደስ ይሎናል። እንግዲህ መድህ ነሺዳ የበዓል ቀን በጣም ብዙዎቻችን ቤት የሚከፈቱ ዘና የምንልባቸው ናቸው። የበዓል ቀን ብቻ ሳይሆን በኖርማል ቀናቶችም እንደዚሁ በጣም ነፍስን በሐሴት ሞልተው ወደ አላህ እንድንቃረብ የሚያደርጉን ይዘት ያላቸው ስራዎችን ነው። ሁለቱም ደግሞ ታዳጊ ወጣቶች በተለይ ደግሞ የጥበብ ስራ ላይ ቋንቋ በጣም ትልቅ ተጽዕኖ አለው። ሙባረክ በትግርኛ ይታወቃል፣ ሰዓድ ደግሞ በኦሮምኛ። እኛ በጣም ስለምናውቃችሁ ቀጥታ ከጉዳያችን ከሀሳባችን የገባ ነው። ሙነሽድ ይላችኋል ሰው ወይስ ሙንሽድ ነው የሚላችሁ? ሁለቱም ግን ትክክለኛ ይመስላችኋል? ሙንሽድ መሰለኝ። ሙንሽድ አይደል? ብዙ ሰዎች ግን ሙነሽድ ይላሉ። የተለመደ ስለሆነ የተለመደ። ለማንኛውም እንግዲህ ከሙንሽድ ሙባረክ መሐመድ እና ሰዓድ አህመድ ዲን ጋር ነው ቆይታ የምናደርገው። እንግዳችን ስለሆናችሁ በድጋሚ እናመሰግናለን። እንግዲህ እናንተም አክብራችሁ ኢድን አብረን እንድናሳልፍ ስለጋበዛችሁን እናመሰግናለን። تقبل الله منا ومنكم عيد مبارك علينا وعليكم ሰዓድ በቅርቡ ባወጣው የኦሮምኛ ነሽዳ ላይ ከብዙዎች ተቀባይነትን ከማግኘት ባሻገር በራሱ ስራውም ተወዳጅ ነበር። ላንተም ደግሞ ከነበረ ነገር ላይ እውቅና የጨመረልህ ይመስለኛል። ሙባረክ ደግሞ ዳና አይደል? ዳና ከዋክብት በደንብ አድርጎ ከህዝብ ጋር አስተዋውቀዋል። ምናልባትም በቴሌቪዥን መስኮት ለመጀመሪያ ጊዜ ታየኸውም በዛ ይመስለኛል። ነሽዳ ሁላ አይረሳም። በጣም ቆንጆ ነበር። ብናስታውሰው ደስ ይለኛል። በጣም የምንወደው ነሽዳ ስለሆነ የእርሱ አይነት መልካም ባይኔም አላለፈ ከንስት ማኅፀን አንቱን መሳይ ቆንጆ ከቶ አልተጸነሰ ተፈጥረዋል ተርተው ከነውሩ በሙላ እንዳሹት ይመስላል ፍጥርጥሩ ሁላ የእርሱ አይነት መልካም ባይኔም አላለፈ ከንስት ማኅፀን አንቱን መሳይ ቆንጆ ከቶ አልተጸነሰ ተፈጥረዋል ተርተው ከነውሩ በሙላ እንዳሹት ይመስላል ፍጥርጥሩ ሁላ ፍቅር መናገሻው ሙሐባ ነው ዘውዱ የአብደላህ ልጅ አንዱ ሰይድ ሙሐመዱ ልዕለ ኃያል ጌታ አምላኬና አምላኩ ሙሐባን ይችረው ከሊቅ እስከ ደቂቅ በፍጡር አልኩ أحمد يا حبيبي سلام عليك أحمد يا طبيبي سلام عليك الله በጣም ደስ የሚል ነው። ሁሉም የየራሳቸው ኳሊቲ ያላቸው አይደል? የሙይ በጣም ደስ የሚል ግሬስ ያለው ድምጽ ያባብላል አይደል? ያው ዜማ ማባበል ይችላል በጣም። ከዛ ውጪ አይ ቲንክ ሙባረክን በጣም ከህዝብ ጋር ያስተዋውቀው ይለው ስራው የሩህ መስከረም ሰዓድ ኦሮምኛን ትንሽ እንስማ። የግድ ነው ሰዓድ ባይዘወይ ድምጽ ማስመሰል ላይ በጣም ጎበዝ ነው እንደምታውቂው ማለት ነው። እንደማላቀው السلام عليكم بيجالل يا مكرم أرفع صابنا جنا مرق جاللا نفيقم أرفع صابنا جنا مرق جاللا نفيقم مدينة نقوفني دكيو بلاكو أرقوفني زمزم أتشي دوغي دوكوبا ونيكو فيوفني زمزم أتشي دوغي دوكوبا ونيكو فيوفني سودي بيا توحيدا وسوني تأي أكروبيلا غافتو كومانا سولا سلا برسين كعباكي أولا غافتو كومانا سولا سلا برسين كعباكي أولا السلام عليكم بيا جاللا يا مكرم
arfa sabona ganna mirgi jalalanu feegamu arfa sabona ganna mirgi jalalanu feegamu ማሻአላህ ይሄ የመጀመሪያ ስራ ነው አይደለም ግን ሞርግን ከሰው ጋር በደንብ ያስተዋወቀኝ ዲፕሊ ይሄ ስራ ነው ማሻአላህ እንግዲህ ሁሉ ጊዜ በውስጣችን የሚኖር ታለንት አለ አቅም አለ አንዳንድ ጊዜ አቅማችንን የምናውቀው እኛ ራሳችን ነን በሌላ ጊዜ ደግሞ ሰዎች ናቸው እንደዚህ ያለ አቅም አለ እንዲያ ችሎታ አለ ይሄንን ብትሞክር ይሄንን ብትሰራ እያሉ አቅሞቻችንን ውስጣችን ያለውን ነገር ደግሞ ሰዎች ናቸው እንዲወጣ እንዲገለጥ የሚያደርጉትና ሙባረክ አንተ ጋር ያለውን የማዜም ጸጋ የጥበብ ጥሪን ራስን ያወቅከው ወይስ ሰዎች ናቸው አንተ እኮ ጎበዝ ነህ ትችላለህ ለምን አትሞክርም ተብለህ ነው እስኪ እናንሳ تقبل الله منا ومنكم عيد مبارك علينا وعليكم አንደኛ ክፍል ተማሪ ያለው የሆነ አስተማሪ የዘፈን ግጥሞችን ወደ ትምህርት ቤት ግጥም እየቀየረ ያስብለን ነበር ሶ የሚታወቁት እዛ ትምህርት ቤት ብቻ ነው እነዛ ማለትና ሌላ ሁለተኛ ክፍል ስገባ ሌላ ትምህርት ቤት እነዛን ማለት ጀመርኩ ማስበው ኦሬዲ ግጥሙ ለግጥሙ ነው የሚለውን ነገር ነው እኔ ጋር ያለው ሐሳብ ሶስተኛ ክፍልም እንደዛና የሆነ ጊዜ ታለንታችሁን በሉ ተብሎ እረፍት ላይ አስተማሪዎች እንዲበተሰበሰቡበት እሱን አልኩኝ ከዛ ተጨበጨበ አለፈ በበነጋታው ስመጣ ዳይሬክተሩ ስቴጅ እየሰራ ነው እንትኑ ላይ በባስኬትቦል እንትን ነበር ከታች ብሎኬት አድርጎ ስቴጅ እየሰራ ነውና ከዛ ከጨረሰ በኋላ በጣም ይገርም አድርጎ ነበር ያቀረበው ለተማሪዎች እንደዚህ ደረጃውን ስመለስ አርቲስቲክ አድርጎ ምናምን የሆነ ድምጽ ከሩቅ ሰማው ምናምን አይነት እንትን ብሎ የጠበቅኩት ነገር አልነበረም ከዛ ሙባረክና አውጣ ስሜኑ ለማያውቀው ይመስለኝም ነበር በቃ ያ የመጀመሪያ ነበር ያው የብሔራዊ መዝሙሩን የዜግነት ክብር በማይክበል ምናምን አይነት ሲመጣ ለግጥሙ አይደለም ማለት ነው ታለንት ስላለች ነው አይደል ግጥሙ ስለመሸመደድ አይደለም ግጥሙን ኦሬዲ ሌላ ቦታ አይታወቅም ያ ግጥም የሙዚቃ ዘፈኖች ናቸው አስተማሪ ወደ ትምህርት ቤት ቀይሯቸው ነው እና ለመጀመሪያ ለዛ ነበር ይመስልኝ ከዛ በሂደት የሶስተኛ ክፍል ነበርኩ ግን ያሱ ትልቅ ሆንክ በኋላ ተስጦ እንዳለ አመንክ ነው ወይስ ሰው አያቅ ነበር በሰዓቱ በጣም ማለቴ እንደዛ መሆኑ ግቢ ውስጥ ማያቀኝ አልነበረም በዛ ግቢ ውስጥ ያለው ያቁኛል እየጠሩ ያስብሉኝ ነበር ከእንትን ውጭ ይሄ ተለቅ ያሉት 10ኛ ክፍል ማለት ይመስለኛል ትልቁ የነበረው በሰዓቱና አይ እምቢካል ኩርኩም ነበር ብዙ ታለንት ያላችሁ በልጅነታቸው ታለንታቸውን በሆነ አይነት ነገር ይለወጡ ነበር አይደል የሆነ ትንሽ ያስብሏቸውና የሆነ ነገር በቂ ናት እና ሽልማት ሳይሆን በቅጣት ነው እምቢካል እንደ ሰዓድ በሽልማት አይደለም ያንተ አየ የሰዓድ በሽልማት ይመስለኛል ወደ አንተ እንምጣ እኔ አላቅም ነበር ድምጽ እንዳለኝ መድረሳዎች ላይ እናቀርባለን በመልእክት ነው የምትግባባው አይ ለነሽዳም ይሁን ድምጽ እንዳለኝ አላውቅም ልጆች ነበር መርከዝ ይያልን ነው ነሽዳዎች አቀርብ ነበር ግን እንደ ቤት ስራ ተሰጥቶኝ ነበር ማቀርበው ለምርቃ ሲደርስ ኡስታዞቻችን ነሽዳ ጽፎ ይሰጡናል አረበኛ ነሽዳዎች ስለ ቁርአን ስለ ምናምን ስለ ተውሂድ ምናምን ነሽዳ ይሰጡናል እነዛ እናቀርባለን ከዛ የሆነ ጊዜ ለሁለት ተሰጠን ከአንድ ጓደኛዬ ጋር ማለት ነው ለሁለት ተሰጠንና እሱን ስለ ተውሂድ አንድ ነሽዳ እናቀርብ ተሰጥቶን ብቻዬን አቀረብኩት ከዛ ብቻዬን ሳቀርበው ደስ አላቸው ጓደኞቼ በጣም በደንብ ሰውም ሞራል ሰጠኝ መድረክ ላይ ምናምን እየመጡ በቃ ብር ይለጥፉብኛል ምናምን አጫውቶ ነው ጓደኛ ያለ ከኔ ጋር በሽልማት አላጫውተኝም በሽልማት ነው ቅድም እንዳልከው ገጠማ ከዛ በኋላ ሁሉም ቦታ መጠራት ጀመርኩኝ አጋሮ ውስጥ ማለት ነው በየመድረሳ ምርቃት በየጀማዓዎች ፕሮግራም ምናምን ይጠሩኝ ጀመረ ስቲል ግን እንደዛም ሆኖ ነሽዳ ተቀድቼ መስራት ይችላልው ምናምን እሱን አላሰብኩትም ነበር ከዛ አንድ ጓደኛዬ ለኢምራን ጣሂር አብረን ነበር ምንቀራው እዛ መርከዝ ለምንድን ነሽዳ ማትሰራው አለኝ እንዴት አልኩት በቃ እንደ አልፋቲውን ያኔ አልፋቲውን ነው የነበረው በደንብ የሚታወቀው አልፋቲውን ቲም ነበረ እንደ አልፋቲውን ለምን ተቀርተ ነሽዳ አታቀርብም አለኝ ለምን አትለቅም አለኝ ምን ነው እንዴት ነሽዳ መስራት ይችላልው እንዴ ማቅረብ መሰለህ እንዴ ያልኩት ከዛ ግድ የለም አለኝና
ቀዳኝ በስልክ ያኔ አጋር ውስጥ እኛ ሰፈር አንድ ልጅ ነው ስልክ የነበረው በቃ ቆንጆ ስልክ ሳምሰንግ ስልክ ነበረው ከውጭ ሀገር መጥቶለት እሱ ቤት ሄድንና በቃ በስንት ልመና ቀዳን ድምጽ ቮይስ ቀዳልን ብለና ቀዳልን ከዛ ወደ ሚሞሪ ኮፒ ያደረገልን ስልኩ ውስጥ አስገብቶ ከዛ ኢምራን ብዙ ጊዜ ወደዚህ ይመጣል ወደ አዲስ አበባ እህቱ እዚህ ያለች ያኔ እህቱ ጋር ሲመጣ ከዛ ከእህቱ ባል ጋር የሆነ ሰው ጋር ሄዱና ድምጹን የሆነ ኢፌክት አድርገውበት ኢኮ ምናምን አድርገውበት ምናምን ከዛ ድምጼን አዝማቾቹን ድምጼን ደብል አድርገው ተላከልኝ ነሺዳ አወጣሃሉ መጣ ከዛ ጋር በቮይስ ቼንጀር ኢኮ ያደረጉበት እኮ ኢኮ አደረጉበት ከዛ የህብረት ድምጽ ላይ ድምጽ ደራረቡልኝ ራሱን ማለት ነው አዎ ራሱን ከዛ መጣ ሲያሰማኝ ሌላ ታሪክ ነው በቃ እኔ ነሺዳ አለኝ ኦፊሻሊ አልኩኝ በቃ ከባድ ያን ቀን ከመርከዝ ወጣ ሰው እንዳለ መንገድ ላይ የሚዘይረኝ ነበር የመሰለኝ ከዛ ያን ነሺዳ በስልክ ክሊፑ ተሰራልኝ በስልክ ክሊፑ ተቀረጸ ከዛ በቃ አጋር ውስጥ ፌመስ ሆንኩኝ ኦኬ ያን ቀን ነው ነሺዳ መስራት እንደምችል ያወቅኩት ስለዚህ በተለየ መልኩ ኢምራን ራስን እንድታውቅና ያለህን አቅም እንድትረዳ ስቲል ነው እሱ ከጀርባው ነው በቃ ስጠፋ ስሰንፍ ምናምን እስካሁን እሱ ነው በቃ ከጀርባ ያለው ማሻአላህ እንደዚህ ያሉ ወንድሞችን እንግዲህ ያበርታል በነገራችን ላይ ሰው ብዙ ጊዜ አቅሙን የማየት አቅም የለውም ብዙ ጊዜ ሰዎች ናቸው ያዩህና ሙረቢ ምናምን ቁድዋ ምናምን ይፈልጋል አይደለ ከፊት ሆኖ ይሄ ነው ያለ የሶፊም ረጅም ታሪክ ነው አክቹሊ ከዚህ ጋር የተያዘ የሷም ታለንቷን ያገኘችበት መንገድ በጣም አስተማሪ ነው تقبل الله منا ومنكم عيد مبارك علينا وعليكم እስኪ ወደ ኋላ መለስ እንበልና የኢድ ትዝታችሁን ትንሽ እናንሳ ወደ ጅማ ዘለቅ እንላለን እንደገና ደግሞ ወደ ትግራይም እንደዚሁ ኢድ እኔ ያደኩበት አካባቢ ያው ሁሉም ያደገበት አካባቢ ላይ ለየት ይልበታል እኔም እንደዛው ለየት ይልብኛል በጣም ቆንጆ ትዝታዎች ናቸው ያሉኝ በጣም ቆንጆ ድባብ አለው የኛ አካባቢ ያው ጅማ አጋሩ ነው ተወልጄ ያደኩትኝ እዛ አሁን ምን አለ መሰለ ኢድ ነገ ሲባል ይወጣሉ ልጆች ተሰብስበው ማለት ነው በጣም ብዙ ልጆች ነን ተሰብስበን እንወጣለን ከተማ በቃ ቢያንስ ከሌሊት 7 ሰዓት 8 ሰዓት ሞቅ ያለ ገበያ ነው የሚኖረው እኛ ደግሞ ድሮ ኩኪስ ለማሰራት ዳቦ ቤት እንሄድ ነበር ኩኪስ ተሰርቶ ዳቦ ቤቶች ጋር ነው የርክ ባትራም ታስገባው ማለት ነው እዛ አምሽተን በቃ ሌሊት ነው ወደ ቤት የምንመለሰው ኩኪስ እናሰራ ከርመን እንዳሁኑ በየቤቱ ሰው ኩኪስ መጋገር አይችልም የለ ዳቦ የባህላዊ ዳቦ ቤቶች አሉ እንደዚህ በጡብ ተሰርቶ ውስጥ የምትከተው ማለት ነው ከውጭ ሰዓት ከላይና ከስር ሰዓት ይለከሱበታል በቃ እዛ ሄደን የምናሳልፋቸው ድባቦች ነበሩ ከዛ ከተማ ምን ዞረው ነገር ደግሞ አለ አልহামዱሊላህ ጥሩ ልጅነት ነበረ ጥሩ የኢድ ጊዜ ነበረ ብዙ ድባብ አለው ከዛ ውጪ ተክቢራ እንላለን በህብረት ከኢድ በኋላ ማለት ነው ከኢድ በኋላ ለዙህር መስጂድ ስንሄድ ለአስር መስጂድ ስንሄድ ከልጆች ጋር ተሰባስበን በቃ ተክቢራ እያል ነው የምንሄደው መንገድ ላይ ያገኘን ወይ ብር ይሰጠናል ወይ እንዲ ቤት መንገድ ዳር ያሉ ቤቶች ላይ ደግሞ ካራሜላ ኩኪስ እየወሰድን ነው እናንተ ስለዚህ ኢድ እናንተ ሰፈር የገቢ ምንጫችሁ ትክክል የኢድ ወጪኛ በዚህ ያር ነው የምንሰበስበው ተክቢራ ትልቅ ቢዝነስ ነው ደስ ይላል በጣም ደስ ይላል ሙቤ መቀሌ ወይስ አክሱም መቀለ ወደ አረበኛ ይቀርባል አጠራሩ ጋይን ጋር ይመሳሰላል ኦኬ ቃሚል ኦሬዲ ቃፍ አይደለም ያቺ በአማርኛ ፊደል ላይ ከላይ ሰረዝ ያላት ማለት ነው ጋይን ጋር ከጋይን ጋር ተመሳሳይነት ያለው መخارج ጋይኑ ቃ ማለት ነው ጋይኑ ቃ ኦኬ እንግዲህ ሞስት ፕሮባብሊ ብዙ ነገሮች ኢንተርናሽናል ነው ኢስላም ላይ አይደለ ብዙ ኮመን ነገሮች አሉት በጣም ጥቃቅን ናቸው ሊኖሩ የሚችሉት ሞስት ፕሮባብሊ እኔ አዲስ አበባም መቀሌም እንደመቆየቴ ተመሳሳይነት አለው ከአዲስ አበባው ጋር ለየት የሚያደርገው መቀሌ ቅርብ ስለሆነች ለዚያራ በጣም ክፍት ነው ኦኬ ወዲያው ከኢድ መልስ ከአረፋ መልስ በኋላ ይታረዳል ቤት ውስጥ ያለው ሴሬሞኒ አለ እሱ እንዳለቀ ወደ ዚያራ ይገባል ማለት ነው ቅርብ ነው ሁሉም ጋር ታዳርሳለህ ኦኬ ከተማዋ
በቃ ሰብሰብ ያለች ነች። አብሽ አለ፣ ብርዝ አለ። ብርዚ በአማርኛ ብርዝ ነው። ብርዛው ልክ ነህ። እና እሱ አለ ኦሬዲ ትሄዳለህ። ያው ኤክስትራ አይችልም ከዛ ውጪ ስለማንችል ያው የዞርክ በዛ ያልኩ አልፋ تقبل الله منا ومنكم عيد مبارك علينا وعليكم ሙባረክ የሩህ መስከረም በተለየ መልኩ በተለያዩ ቋንቋዎች የተሰራ ስለነበረ ነሽዳው በደንብ ሰው ጋር ደርሷል። አሁንም ድረስ ለኔ በጣም ከፍ ያለ ስራ ነው ስራው። በተለይ ረመዳን በመጣ ቁጥር ከልብ ጋር የሚሰናሰን የሆነ ደስ የሚል ስሜት አለው። ሀሳቡም ጨምሮ አሰራሩም ደግሞ ቀለሙም ለየት ያለ ነበር አይደል? እንደዚህ ያለ ህብረት ያለው ህብረት ሲባል ያው የሰዎች ህብረት አለ ሁሉ ጊዜ ነሽዳ ላይ የተለመደ ነው። ነገር ግን በተለያዩ ቋንቋዎች ደግሞ ሲሰራ የመጀመሪያ ጊዜ ነበርና ከከለሩ ጋር የተመረጡ ልጆች በራሳቸው ደግሞ ያላቸው አቅም ደስ ይል ነበር፣ አይረሳም። ትንሽ እንደው እናስታውስ። ورح وزيا تسفى حازلا مكرنا كبك عيلا من ففاق زمن وارقو كقرينا سرقا سرقو تحدثوا برهنا فانتقا زنبرت زنب سير حقا باسي حيلا ناي زمن سنكي كتمل سني دقمينا بربي قمترا يسرى ديسني حفني نفني جنتي كفني يركوتا كانو جيسيسو كنو دوفي خيري دالاليسو ما شاء الله እኔ እንደው እዚህ ጋር ሙቤ ትሞክራለህ ኦሮምኛ? ይሄንን ሸምድጆል ይሄ ሸምድደሃል። ሰዓድስ ትግረኛ ላይ እንዴት ነህ? ሞክረህ ታውቃለህ? ሃሩን ሸምድዶታል። ሃሩን የኔን ፓርት ሸምድዶታል። ሃሩን ያን ሸምድዶታል። ስለሆነ የሰሩት አብራችሁ ስለሰራችሁ ምናልባት ለዛ ላይ ያግዝ ይችላል። እስኪ ትግረኛን እስኪ በሰዓድ እንስማው ምን ይመስላል? ኦኬ ግጥሙን አላውቀውም። ይጻፍልሃል፣ ችግር የለውም። እሺ ይጻፍልህ ወይ አንድ መስመር እየነገረኝ ልበል? አንተ በል ዜማውን እስክጨርሰው እኔ ቀጣዩን ስንኝ ልክ ወርህወጽያ ተስፋ ሐዚላ መከራና ክብርከ ንፍፋቅ ዘመኑ አሪጉ من ففاق زمن وارقو تقادينا سرقيا ساركو ወግሜ ካልሰሙት ምን እንዳለው ላላክ አይታወቅም። አይ ኖ ወይ ብዙን ብሎታል፣ በዛውን ብሎታል። እያዜመ እንዴት ነው እየሰማህ? በጣም ይመስላል። ጆሮ አሪፍ ነው ይባላል እኮ እሱን ያደነኩት እንደውም እኔ ከማዜሙ በላይ ያደነኩት። ምክንያቱም ለምሳሌ የማላውቀውን ነገር ብትነግረኝ እያልኩት የቀጣዩ እንዳያመልጠኝ ትኩረቴ ወደዛ ይሳባል። በዛን ሰዓት ደግሞ ዜማው ይጠፋብኛል ማለት ነው። ሁለቱን ግን ነገር ይሰማሉ ይባላል። አትይታይ እኔ ማውቀው እንደዛ ነው። ግን ሰዓት ደግሞ የተለየ ተሰጥኦ ይመስለኛል። ደግሞ ይሄ በቃ አዲስ ተሰጥኦ ተገኘ። መዝግብ ገባባት መዲና ጫልቱ ከተማ ሲቱ ጫሌ ቢየው ከምባዳቴ ነብዩ ረህማ ከምባዳቴ ነብዩ ረህማ በገታኒ ከኒሳኔ ኡመተ ጫሌ አፋኑላሌ ሱፊያ ኸይረ ልወራ። አይ ማሻአላህ ያዝ አንተ ማዲስ ያዝ ብሉኝ ማሻአላህ። አይ ይሄ በቃ አንተም መስክረናል። አይ በቃ ጆሮ አለኝ። አክቹአሊ የመስማት አቅማቸው እኮ በጣም ከፍ ያለ ነው። ዜማ ምናምን የሚሰማ የሚደመጥ ነገር አይደለ? ሶ የሚጠበቅ ነው። ስለዚህ ሁለት አቅም እንዳላቸው አውቃቸዋል። እኛ ደግሞ ሌላ አንድ አቅማችሁን ብንፈትሻችሁስ? መርሐባ በሰዓት 100 ኪሎ ሜትር የመሮጥ አይደለም እንጂ አይደለም። እሺ ወደ ቤት ነው ሌላ ተመልካቾች ልንፈትሽ ነው። ከቤተሰብ ወዳጅ ዘመድ ጋር ሆናችሁ ከጓደኛም ጋር ሆናችሁ ኢድን ከኛ ጋር ያሳለፋችሁ ስላላችሁ ደስ ይለናል። ቆይታ ያደረግን ያለ ነው እንግዲህ ከሁለት ድምጸ መረዋዎች አላህ Subhanahu Wa Ta'ala ትልቅ ጸጋን ከሰጣቸው ወንድሞች ጋር ነው።
እንግዲህ ሁለት አቅማቸውን አንዱን እኛ ነን ዛሬ ያጸደቅ ነው ያወቅ ነው። تقبل الله منا ومنكم عيد مبارك علينا وعليكم ጨዋታውን ኤክስፕሌን ላድርግላችሁ። እሺ ሁለት ነገሮችን እናሳያችሁና እነሱን ገጣጥማችሁ ትርጉም መስጠት የሚታወቁ ነገሮች ናቸው። የራሳችን ትርጉም አይደለም መሰለኝ። የራሳችሁ ትርጉም ሳይሆን እኛ የምንፈልገውን ትርጉም የራሳችን ትርጉምማ ይታወቃል። ስለዚህ እንቀጥል። ከማን እንጀምር? እንግዲህ በእጣችሁ ነው የሚሆነው። ከስተብለ ከሰዓድ እሺ ታሳያለሽ ለሰዓድ ደፊውና እንደዚህ እሺ ከሰዓድ ሬዲ ነህ? ኦኬ አሁን ሰምተሰኝ ፎቶ ማሳየን ፎቶ ገጥመህ አሃ ስም መስጠት ማለት የምን ስም? የስዕሉን ስም ቀላል ነው፣ አትፍራ። ትክክለኛ ትርጉም መሆን አለበት። ተመልካቾች ትርጉሙን ይገምታሉ እነሱ። እሺ እንጀምር። አፍሪካ ቲቪ ጎበዝ። አንተ በዚህ ፍጥነት እንደዚህ ማቅለል ይቻላል? እሺ እንደዚህ ይቻላል እንዴ? ሙቤ ረካ ነው። አንድ ሰላት አለ። ሱብሂ ሰከንድ አለው ባይዘው ሰከንድ አለ። 5 4 አንድ ረካም አይደለም። ፋቲሃ ምኑ ነው ፋቲሃ የሚለው? ይሄ ቀላል ነው። ይሄ ጠፋ። ልሞክረው? ሞክረው። ሰዓዲ ሞክረው። አንዱማ አንድ ቀላል ነው ብሎ ደግሞ ቀላል ነው ብሎ ጭራሽ። ተመልካቾች እስኪ እናንተ ሞክሩት። እነሱ ራሱ አያውቁትም። አወለ ሶፍ እሺ ግን ኢማሙ አወለ ሶፍ ምን ይሰራል? አላ ከሱ በኋላ ያለው ሶፍ ነው። እሺ አሜዚንግ ተበልቷል። እሺ ሙቤ ፀጉር ቤት ባንዴ ጎበዝ። እሺ አይ እኔ ሶፊ ትጠይቀኝ። እሺ ሰዓድ አረፋ ተራራ ጎበዝ። አይ ማቀላል ነው ማለት ነው። ቀላል ነው። ቀለል እያለ ነው ነበር ታውቃለህ? ወላሂ በል ይመስለኛል። መልሶ ይመስለኛል ማለት ቶሎ አይመጣልኝ። ኑር የኔ ሱጁድ ማለት ሂዝ ራይት። እርግጠኛ ሆና ሱጁድ እኮ እርግጠኛ ሆና። እሺ ባይገባንም ሚንበር ቲቪ ይሄን በጽፎት ይሻላል። በጣም ደስ ይላል። እንደው አንዱን መልስ አልመሰለኝ። አንድ ኡማ ብቻ ነው ትንሽ ነሽዳ ስራችሁም ታለንታችሁም ጭምር ነው ወይስ ሌሎች ስራዎች አሏችሁ? ተማሪ ናችሁ ወይ ሰራተኛ ናችሁ? እንዴት ናችሁ? ምን ላይ ናችሁ? ነሽዳ ዋና ስራ አይደለም፣ ያው ለመኻደም ነው። ነሽዳ ያለ አዘ ቢዝነስ ተይዞ የሚሰራ ስራ አይደለም። አላህ በሰጠን ትንሽ ነገር የሆነች ነገር ማድረግ ከቻልን ብለን ነው። የነች ሻራ አሳርፈ መሄድ ከቻልን ብለን ነው። እኔ ሌላ ስራ አለኝ ከነሽዳ ውጪ። ሚላን ሚዲያ ፕሮግራም ማናጀር ነኝ። ሚላን ሚዲያ ላይ ፕሮግራሞች ክሬት አደርጋለሁ፣ ኮንተንት ካሜራም ሰራለሁ፣ ካሜራማንም ነኝ። ካሜራማንና ኤዲቲንግ ሰራለሁ። ኦፊሻሊ ግን ፕሮግራም ማናጀር ነኝ ሚላን ሚዲያ። ሙቤ በነሽዳ ለመኖር የሚመችም አይመስለኝም። በቃ ደስ ይለናል መስራቱ፣ እንወደዋለን። በዛ ውስጥ ማስተላለፍ የበለጠ ራሳችንን እንመክርበታለን። ከሌላው ሰው ይልቅ ከኛ ጋር ነው ስራው የሚቆየው። ስለዚህ ያንን ለራሳችን እኛም እንደው ይባለው የሆነ ነገር ስትናገር ስትመክር ያ ምክር ለራስህም ነው አይደለ? ከዛ አንፃር የምንሰራው ያው እንደ ስራ ግን ወደ ንግድ ዓለሙ እየገባው ነው ኢንሻአላህ። በጣም ደስ ይላል። እንግዲህ በጣም ደስ የሚል ቆይታ ነበረ። በዓላችንን በዓል አስመስለውናል። አዎ በጣም ግጥምና ዜማ ትሞክራላችሁ? ዜማ እንሞክራለን። ግጥም የተወሰነ እንጂ ያን ያህል እኔ ኦሮምኛ ሞክራለሁ የተወሰነ ለዛ ግን ያን ያህል ግጥም ጻፊ ምናምን ሳይሆን ሙከራዎች ቤት ውስጥ ብቻ የምትሞክራቸው አንዳንድ ቦታዎች ላይ ምናምን የምትላቸው ነገር ነው እንጂ ያን ያህል ጎላ ያለ ግጥም ጻፊነት አይደለም። ያው ዜማ ብዙ ጊዜ ራሳችንን እንሰራው ራሳችን እንላቸው ፓርቲዎችን የሚሆኑ ሙሉ በሙሉ የኛ ሲሆን ደግሞ ራሳችን የምንሰራው ዜማውን። ግጥም እንትን ሀሳብ ነው በጣም እንትን የሚፈልገውና በጣም ሀሳቢ መሆን ይፈልጋል።
የተለየ እይታ ማየት ይፈልጋል። እኔ ትግርኛዎችን እስካሁን ራሴ ነኝ የተረጎምኳቸው። ትርጉም ማለት ነው በአማርኛ የመጣውን ወደ ትግርኛ ማለት ግጥም ቤት እንዲመታ ማድረግ እና ኦሬዲ ሀሳብ ስላለ ያንን ሀሳብ በግልጽ ማለት ትራንስሌት ማድረግ ነው። ወደ ኦሮምኛም አንተም ትቀይራለህ አይደለ? ከዚህ የተቀየርካቸው አሉ። ወደ ኦሮምኛ የቀየርኳቸው አሉ። በስራም ደረጃ ተሰርቶ ይወጡ አሉ። ራሴ ክሬት አድርጌ ያወጣቸው የሉም ነው እንጂ ተረጉማቸው አሉ። ሙሉም ነሽዳ ተርጉም ያለው ፊት የወጣ ስራ እንግዲህ የሰራቻቸው ስራዎች አሉ አይደለ? ሶ ከነዛ ስራዎች ውስጥ ሁላችንም የሆነ እንደ ማስተርፒስ የምንቆጥረው አለ። በጣም የምንወደው ወይ ለመጀመሪያ ጊዜ ዜማውን ስንሰማው ሊሆን ይችላል፣ ሳሙን ሰርቶት ወይ ግጥሙን ስናየው ሊሆን ይችላል። ያስደነገጠን አይነት ስራ ይኖራል። ወደነው በጣም የሰራ ነው። ህዝቡ በጣም የማያውቀው ሊሆንም ይችላል። አክቹሊ ሶ እነሱን ስራዎቻችሁን ብታስታውሱ ደስ ይለኛል። ሰዓድ ግጥሙ በጣም የሳበህ ስራ የትኛው ነው? ገና ስታየው ድንግጥ ይልከለት አይነት ከሰራሁት ስራዎች ውስጥ አንድ ኦሮምኛ አለ ፉልድረት የሚል ከቨር ስራ ነው። ግን ስራውን ግጥሙን ካየሁት በኋላ ነው ለመስራት የፈለኩት። ሲጀመር ግጥሙ መሐመድ ኮሬ የሚል ይባል ገጣሚ ያለ ሻሸመኔ ከአረበኛ ስራ ወደ ኦሮምኛ ግጥሙን ቀይሮት ነው የላከልኝ። ግጥሙን ሳይው በቃ ወዲያው ነው የሰንኩት መስራት እንዳለብኝ። ማታ ልኮልኝ ጧት እጄ ተቀዳሁት። ከዛ በዛው በሳምንቱ ክሊፕ ተሰራ ወጣ። ፉልድረት የሚል ወደፊት የሚል ነሽዳ ነው። መልእክት አዘል ነው እንደ ኡማ ስለ ሙስሊሙ ኡማ ምን ያህል ገፍላ ላይ እንዳለ ምን ያህል መነቃቃት እንዳለብን እስልምና ጀስት የዒባዳ ብቻ ሃይማኖት እንዳልሆነ መስራትና መተሳሰብ እንዳለ የሚጠቁም ነሽዳ ነው። በአጠቃላይ ነቃበሉ የሚል መልእክት ያለው ነሽዳ ነው። እሱ ነሽዳ በጣም ነው የምወደው። የተወሰነም ሰው ጋርም አሪፍ ተደራሽነት አለው። እኔም ደግሞ በጣም ነው የምወደው። ከነሽዳዎች መካከል በቃ እኔ ጋር የተለየ ቦታ ያለው እሱ ነው። ፌዳን ቀብሳውዳ በርዲኒ ኬኛፍ ዱንያ ፊ ልቡ ዋሁንዳ ላናፍ ፌዳን ቀብሳውዳ በርዲኒ ኬኛፍ ዱንያ ፊ ልቡ ዋሁንዳ ላናፍ ካዮ ቶኮ ቀብና ገምታን ዳበና በሬዱ መስላማ ዴቢፍኔ ፊና ፉልዱረቲ መሌሮ ሁንዱማ ገረዱ ባላሉን ሀፌ ጎንኩማ አርካን ቀበኔራ ኢፋ ዓለማ ገዴሙን እንጅሩ ዮሙ ኦሉማ አረብኛው እየመጣልኝ ነበር ትንሽ አማመን ጅኑደል ፊዳ አዒዱ ሸባባ ሊየውም ኒዳ አዒዱ ኢለ ዲኒ ሱልጣነሁ ወድኩ ማዕቂረ ጁንዲል ዒዳ። ያ አላህ። ወደ ሙቤ እንምጣና ሙቤ አንተስ በጣም ስሜት የሰጠህ ስራ የትኛው ነው ስታየው? ግጥሙን ስታየው? ብዙ ናቸው ማለቴ አብዛኞቹ አላ ስትመርጥም ነው ግጥም ተሰጥቱን ስንሰራም ጀምሮ ግን በግሌ እንደ ፐርሰናል ከሰራውት አማርኛ ረሂሙ የሚለውን ስራ አሽረፍ ስኪዮ ብሎ ላከልኝ። አሽረፍ ናስር አነበብኩት። በቃ ሰራው ጸደቀ አልኩት። ያው ሰራውት ማለት ነው። ኦሬዲ በጣም ወድጄው የሰራውት ኮንቴንት እንስማው እስኪ ትንሽ ካንተ ዝነት የራቀ ማንስ ይወደዋል? ባንተ የተጠላ ሁሉም ይጠላዋል። መሸሻ ጌታነ የመንጻት መንገዴ አንተን መወዳጀት መቅረብ ነው ሙራዴ አንተን መወዳጀት መቅረብ ነው ሙራዴ ማረኛ ረሂሙ ማረኛ ረሂሙ ዳብሰኝ በምህረት ከወንጀል ከጥፋት ለታከም በዝነት። በጣም ያምራል። እንደ መጨረሻ ያ ሁሉ ጊዜ ስራዎቻችን ላይ አርአያም የሆኑን ሰዎች አሉ፣ የምናደንቃቸው ሰዎች አሉ። እስቲ እናንተ ከቀደምቶቹ ሙንሽዶች ወይ ደግሞ አሁን ካሉትም ሊሆን ይችላል ላንተ በጣም ቤስቱና የምታደንቀው ማንን ነው? ሙቤ እኔ ከውጭ ሀገር ካሉት ቢሆን ደስ ይለኛል። አይ ከሀገር ውስጥ እኔ ከውጭ ሀገር ላይ ካሉት ቢሆን
ደስ ይለኛል። ነገ ስቱዲዮ ይገናኛል። ልታስመተን ነው እሷ። ነገ ማይክ አለቅም ማለት ማይክ አለቅም ልታስብልብኝ። ስለዚህ ቀን እኔ ከውጮቹ ቢሆን ግድ የለም በረካው አንተ ትልቅ ሰው ጀዛከላ። ፈኑን እኮ የሚረዳ ሰው በቃ በረካው ነው። እሺ እንግዲህ ውጭ ሀገር ላይ ካሉት በተለይ በአረብኛ ሊሆን ይችላል በእንግሊዘኛ ያው የሚታወቁ አሉ እናቃቸው ከነዛ ውስጥ የምታደንቁትን ሀገር ውስጥ ካሉት ከዚህ በፊትም ተናግሬው ነበረ ቀርቤም ነበረ ብዬ ስለማስብ ከመሐመድ አወል ሰላም አላህ ይርሐመው በቃ ሰርቼ ቢሆን በጣም ደስ ይለኝ ነበረ። ከውጪዎቹ ሳሚ ሱፍ ኦር ማሄር ዘይ ከሁለቱ ከአንዱ ጋር ሁለቱም ሌለ ከሁለቱ ከአንዱ ጋር ከሁለቱ ምረጥ ብትባል ማሄር ዘይ ይሻላል። የማሄር ዘይን አድናቂ ነህ? አዎ ይመቹኛል ስራዎቹ ያው ልጅ ያለው ሰማቸው ስላ እኔ ከውጭ ሀገር ሙንሽዶች መስዑድ ኩርቲስን በጣም ወደዋለሁ። እሱም በጣም ነው ወደው የሚሰራበት ወይ በጣም አደንቀዋለሁ። ድምጹም ብዙ ጊዜ ደግሞ ከሚያስተላልፋቸው መልእክቶች አንግል በቃ እሱን የሱን ስራዎች በጣም ወዳለሁ። ያው እንደ እድሉን አግኝቼ ከሱ ጋር በቃ በጣም ያ ሰላም ደስ ይለኛል። በጣም ደስ የሚል የዒድ ቆይታ ነበረን። እንግዲህ ከመድህ ከነሽዳ ጎን ለጎን ስራ እንደሚያስፈልግ በጣም ደስ የሚል ፖይንት ወስደናል። ያ ማለት የሆነ ያህል ጊዜ ሰውተው ነው የመጡት ለማለት ነው። እዛ ሌላ ነገር ሊያገኙ የሚችሉበትን ጊዜ ሰውተው ከኛ ጋር ነው ያሳለፋችሁት። ከዛ በጣም አድርገን እናመሰግናለን። ወደፊት በጣም ትላልቅ ስራዎች ላይ ሀገራችን በዓለማት ደረጃ ልታስጠሩ እንደምትችሉ ይሰማኛል። እሱንም አምናለሁ። ትላልቅ መድረኮች ላይ እንደምናያችሁም ተስፋ እናደርጋለን። ድጋሜ እናንተም ተመልካቾችም እንኳን ለ1446ኛው ዓመተ ሂጅራ ዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። በዚህ አጋጣሚ እንግዲህ ዒድም ስለሆነ ወዳጅ ዘመድ ቤተሰብም በቴሌቪዥን መስኮት የተከታተላችሁ ይገኛልና በዚሁ እንግዲህ ለቤተሰቦቻችሁ፣ ለወዳጆቻችሁ፣ ለጓደኞቻችሁ የእንኳን አደረሳችሁ መልእክትን ማድረስ ትችላላችሁ። እድሉን ሰጠራችኋል። ከታላቅ ወላው በዓለም ላይ ለሚገኙ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። መልካም ዒድ። እኔም እንደዛው በሀገር ውስጥም ከሀገር ውጭም ላላችሁ ወዳጅ ዘመዶቼ፣ እናት አባቴ፣ ወንድሞቼ በመላው ዓለም ላይ የምትገኙ ሙስሊሞች እንኳን ለዒድ አልአድሃ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን ብለናል። እኛም አክብራችሁን ስለመጣችሁ በድጋሚ እጅግ አድርገን እናመሰግናለን። መልካም በዓል እንዲሆንላችሁ እንመኛለን። ውድና የተከበራችሁ ተመልካቾቻችን ቆይታችን እንግዲህ ወደ መገባደዱ ደርሷል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ከመልእክቶች በኋላ ደግሞ ተመልሰን ከኛ ጋር እንገናኛለን። ኢድኩም ሙባረክ ተቀበለላህ ሚና ወሚንኩም ሷሊሐል አዕማል። መልካም የበዓል ጊዜ እንዲሆንላችሁ እንመኛለን። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. ዛሬ አንድ ቆንጆ ቦታ ወስጃለሁ። ሰምተዋል? አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶች ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት፣ በሀገራችን ገንዘብ የሚከፍሉበትንም ሁኔታ አዘጋጅተናል። አድራሻ ሳር ቤት ካዶ ሲኒማ ጀርባ ሽመክት ኮመርሻል ሴንተር 6ኛ ፎቅ ብቅ ይበሉ። በቤተሰባዊ መስተንግዶ እንቀበሎታለን። ጋሩት መጫወት
ለየትኛውም እንቅስቃሴያችን ምቹና አስተማማኝ የሆነውን መምረጥ አያዳግተንም። ጊፍት ነው። ዘለግ ላለ ሰዓት ፈሳሽን የመያዝ አቅም ስላለው ያለምንም ጭንቀት ቀኑን ያሳልፋሉ። ጊፍት ሞዴስ ለጥራትና ምቾት። ጊፍት ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ የልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. የተወደዳችሁ ተመልካቾቻችን ተመልሰን ተገናኝተናል። በድጋሜ እንኳን ለ1446ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። እንኳን አብሮ አደረሰን። ቤተሰቦቻቸው አብሯቸው የሌሉ ዒድን የሚያሳልፉ አሉ። እንደዚሁም ደግሞ ባህር ማዶ ሆነው በሰው ሀገር ኑረው ዒድን በናፍቆት በትላንትና ትዝታቸው ሆኖ ደግሞ የሚያሳልፉ ወንድም እህቶች አሉ። ለነሱም እንግዲህ መልካም ዒድ እንዲሆንላችሁ እንመኛለን። ከቤተሰብ ጋር ዒድን ማሳለፍ ትልቁ ነገር ነው። ምናልባትም እንዶ ካዲማችንን ብናነሳ ደስ ይለኛል። 1 ዓመት ሙሉ እኛ ቤት ቆይታለች። 1 ዓመት ሙሉ የሰራችውን ብር ለትራንስፖርቷ ብቻ አስቀርታ ሙሉ ለሙሉ ለቤተሰቦቿ ዕቃ ገዝታ ነው የገባችውና ይሄ እንደ ባህልም ዓመቱን ሙሉ ሰርተህ ሙሉ ለሙሉ ቤተሰብን ለመካደም የዒድ ዕለት ሂደው ያሳልፋሉና እንደዚህ አይነት ደግሞ የባህል ትስስር ከዒድ ጋር ያላቸው ሰዎችም አሉ። በጣም የሚደንቅ ነው። ዒድ ሲመጣ በየቤቱ ብትገባ የተለየ ልምድ የተለየ የዒድ አከባበር ስነ ስርዓት ሊኖር ይችላል። እኔ እንደ ሁል ጊዜ ቢታይ ብዬ ደስ የሚለኝ ምንድነው የሁሉም
ብሔር ብሔረሰቦች የእያንዳንዳቸው የኢድ አከባበር ምን ይመስላል፣ ምንድነው አመጋገባቸው፣ ምንድነው ነገሩ የሚባለውን ነገር እያንዳንዱ ቢሰራና ብናውቅ ገጠርም ያሉበት ጋር ገብተን ብንሰራ በጣም ደስ ይላል። ኢንሻአላህ ለወደፊት እንሰራለን ብለን ተስፋ እናደርጋለን። ለማንኛውም ዒድ ሲመጣ በየቤቱ በየሰው ልብ ውስጥ የሚፈጥረው ደስ የሚል ስሜት አለ። መደሰቱ፣ ስጦታ መሰጣጣቱ፣ ዚያራው ሁሉ ነገር ከዒድ በጣም የሚያስደስት ነው። ምናልባት ዚያራ በየጊዜው ሊኖር ይችላል። ነገር ግን የዒድ ቀን የምትዘይረው ዚያራና የዒድ ቀን የምትመገበው ምግብና ሁኔታ ድባቡ በጭራሽ ሊገናኝልህ አይችልም እና ደስ የሚል የዒድ ጊዜ ማሳለፍ በጣም የሚያስደስት ነገር ነው። እንግዲህ ይህንን ፕሮግራም ስናሰናዳ አጋር የሆኑን ተቋማት አሉ። እጅግ አድርገን እናመሰግናለን። ለ24 ሰዓት ፈሳሽን የመያዝ አቅም ያለው ጊፍት ሞዴስ ለየትኛውም እንቅስቃሴ ምቹና አስተማማኝ ነው። ጊፍት ሞዴስ የፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ኬርላንድ አጠቃላይ ሆስፒታል ነው። እንግዲህ ጤናውን እናስቀድማለን የሚለው ኬርላንድ አጠቃላይ ሆስፒታል የፕሮግራማችን አንደኛ ደረጃ ስፖንሰር ነው። እጅግ አድርገን እናመሰግናለን። ሞን ሪል ስቴት የክብር አጋራችን ነው። እንግዲህ ከአየር ጤና ወደ ቤተልና ወደ ዓለም ባንክ በሚወስደው መንገድ አስፋልት ላይ ባለ 1፣ ባለ 2፣ ባለ 3 መኝታ አፓርትመንቶችን እንደዚሁም ደግሞ የንግድ ሱቆችን በመሸጥ ላይ ይገኛል። በጣም በሚደንቅ ደግሞ ሁኔታ 4000 ግሪን ነው እና እንደዚህ ያለ በነፋሻ አየር የተሞላ ግቢ ውስጥ ቤት እንዲኖራችሁ ከፈለጋችሁ ወደ ሞን ሪል ስቴት ጎራ በሉ። እንደዚሁም ደግሞ የንግድ ሱቆችን ከፈለጋችሁ በጣም አማራጭ በሆነና ተመራጭ በሆነ ቦታ ላይ ሞን ሪል ስቴት የንግድ ሱቆችን ለገበያ አቅርበዋል። ገዝተው ነግደው ማትረፍ ይችላሉ። ሞን ሪል ስቴት የክብር ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። መስኮት መልቲሚዲያና ኢቨንትስ በጣም በቅርብ ጊዜ የተመሰረተ ተቋም ነው። ከሚንበር ቲቪ ጋር በመተባበር ያዘጋጀላቸው ልዩ የዒድ አልአድሃ ዝግጅት ነው። እንዴት ነበር ሶፍ? እንግዲህ የመጀመሪያ ፕሮግራማችን ነው። እንደ ተቋምም በጋራም ሆነን ፕሮግራም ስናቀርብ የመጀመሪያችን ነውና እንዴት አለ? በጣም ደስ ይላል። በዚህ አጋጣሚ እንግዲህ ሚንበር ቴሌቪዥን የ2 ሰዓት የአየር ሰዓት ሰጥቶ ነው ይህንን ፕሮግራም እየሰራን ያለነው በተባባሪነት ማለት ነው። ሚንበር ቴሌቪዥን እጅግ አድርገን እናመሰግናለን። ውጭ ላይ ከስቱዲዮ ወጣ ብለን ደግሞ ይህንን ፕሮግራም ወደ እናንተ እንድናደርስ ስማቸውን መጥቀስ እንግዲህ ስላልተፈቀደልን በጣም በሚያምር ቦታ ላይ እንድንቀርጽ ስለፈቀዱልን እጅግ አድርገን እናመሰግናለን። ለእናንተም መልካም በዓል እንዲሆንላችሁ እንመኛለን። እንግዲህ በዚህ ፕሮግራም መሳካት ውስጥ እጃቸው ላለበት ሰዎች በሙሉ ምስጋናችን በያሉበት ይድረስ። ቀጣይ ዓመት ደግሞ በጣም በተሻለ ሁኔታ በጣም በሚያምር ድባብ ተመልሰን እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ። መልካም አብራችሁን ስለነበራችሁ ዒዳችሁን ከኛ ጋር ያሳለፋችሁ ስለቆያችሁ እጅግ አድርገን እናመሰግናለን። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የፍቅር የጤና እንደዚሁም ደግሞ ከቤተሰብ ጋር በጋራ የምታሳልፉበት እንዲሆንላችሁ እንመኛለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የነበረን ቆይታ ይህን ይመስላል። ሶፊያ ጆሃንና እስማኤል ተክሌ በጋራ በመሆን ያዘጋጀንላችሁ ፕሮግራማችን ይህን ይመስል ነበር። እናንተም አብራችሁን ስለነበራችሁ ዒድን ከኛ ጋር ያሳለፋችሁ ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት ዒዳችሁ ቆንጆና ያማረ እንዲሆን እንመኛለን። አብራችሁ ስለነበራችሁም በድጋሚ እናመሰግናለን። በዓሉ የሰላም የደስታ እንዲሆንላችሁ እንመኛለን። በቀጣይ ዓመት ደግሞ በተሻለ ፕሮግራም እንገናኛለን ብዬ ተስፋ አደርጋለሁ። ተመልካቾቻችን ከኛ ጋር ስለነበራችሁ ጥሩ ቆይታ እናመሰግናለን። በድጋሜ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል ዒድኩም ሙባረክ። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም. تقبل الله منا ومنكم عيد مبارك علينا